ሶስተኛው ትልቅም የሚለውን ቋንቋ የሚጥሰው ዩንግም ተርጎም ሲጀምር ቅልሽልሽ ፍርትርት ምናምን የሚያረገን ይሄ ትንሳኤ ስጋ የሚባል The third stage is when you unite with God. you not only kind of individuate in this world. በጣም አደገኛ ነው ነካ ለማድረግ ሞክሬ ማን ይቆርጦብኛል በዛኛው በሾርትስ በኃይሉ ሾርትስ በሚለው አጫጭር ቪዲዮዎች በመሰራበት ከቅዱስ ጋር ሳውራ ሰምታችሁ ሊሆን ይችላል ግን በደንብ ላውራው ትንሳኤ ስጋ አለ ትልቅ እኮ የምስራች ነው ለሰው ልጅ ነው ለየትኛውም ለኢትዮጵያዊ ለግብጻዊ ምን አይደለም ቋንቋ ቀለም የለው ሃይማኖት የለው ብሄር የለው የሃይማኖት እንትን ስታተስ የለው ሁሉን በሚገዛው ሞት ላይ ጌታ መሆን ማለት ነው እንዴናችሁ አማን ነው የተለመደ ነው ይሄ ለማይመልስ ሰው መጠየቅ ካለፈው ቪዲዮ ላይ ለመጀመር ከዮሴፍ ይድነቃቸው ጋር የነበረኝን ቆይታ እንዳያችሁት ተስፋ አረጋለሁ እዛው ላይ ቪዲዮ ተጥዷል ኦንላይን ነበረ ቆይታችን እና ልክ እዛ ላይ ለማይመልስልን ሰው እንደማውራት የማውራትን ሳይድ ኢፌክት የስሜት ድሬን ያረጋል ምናምን ቢያወራውትን አንዳንዴ ከስልኬ ጋር ሆነ አወራለሁና መልሳት ሰጠኝ እናንተ ጋር እንደሚደርስ አቃለሁ ግን ሎጂካል ፓርት ኦፍ ሚ መጥቶ እንዴናችሁ አማን ነው ስል ምንድነው የማይመልሱልህን ሰዎች ሰላም ምትለው ይለኛል ቆይ ከዚህ ሰከንድ በፊት ከነበረው ምስልና በአሁኑ ምስል መካከል ያለው ልዩነት ማወቅ የቻለ ሰው ይሸለማል ያሁኑን ዩቲዩብ ሬቨኑ በቪፒኤን ያያችሁ ነው ምናምን መሰለኝ አይ ዶንት ኖ የዚህኛው ወር የዩቲዩብ ገቢ ከፍ ብሏል ስለዚህ ሸልማለሁ ሳታጠነጥኑ ለውጡን ማስተዋል የቻላችሁ ሰዎች ካላችሁ ኮሜንት አድርጉ ያው ቺት ልታረጉ ትችላላችሁ ወደ ኋላ ከመለሳችሁት ምን እንደተቀየረ ከዚህ ከምታዩት ምስል ውስጥ ምን እንደተቀየረ ማወቅ ትችላላችሁ ግን ሳታጠነጥኑ ያወቃችሁ ሰዎች የመጀመሪያውን ሰው ሳያጠነጥን ሆነስትሊ ስፒኪንግ ለገንዘብ ብሎ ራሱን ቺት ማያረግ ሰው ሸልማለሁ እዚሁ ላይ የዚህን ወር ሬቨኑ ማለት ነው ግን እንደዚህ በሆነ ኤሪያ ውስጥ በመናየው አሁን አይኔ በሚያየው ይሄንን ስልክ ጨምሮ ይሄ ማይክ በሚያየው ሬንጅ ውስጥ የሚገባ አዲስ እንግዳ ነገር በትሬት መዝገቡ በስጋት መዝገቡ ካልጻፈው ወይ በጥቅም መዝገቡ ካልጻፈው አያየው ኢንቪዚብል ነው ይሄንን በሳምፕል አድርገው የሰሩ ማይንድ ብሬን ጌም ብለው ተከታታይ ኤፒሶዶች ሰርተዋል ናሽ ይሄ ቢጫ ቦክስ ያለቻ ቢቢሲ መሰለኝ አዎ ብሬን ጌም ብሎና አይምሮአችን ላይ እንዴት አይምሮአችን እኛ ላይ እንዴት እንደሚጫወት ወይም አይምሮአችን ላይ ተጫውተው የተጫወቱትን ጨዋታ ልክ ማጂሺያኖች እንደሚሰሩት ብሬክ ዳውን አድርገው ያሳዩናልና አንዱ የፎከስ ሬንጃችን በጣም ትንሽ ነው አንለስ ቀደም እንዳልኩት በስጋት ወይም በጥቅም መዝገባችን ውስጥ ያልከተትነው ማንኛውም ነገር ገብቶ ሲወጣ እናየው ይሄንን እንዴት ብለው ያስረዱታል ምን ያህል ሴቶችና ምን ያህል ወንዶች በዳንስ ውስጥ እዚህ መስመር ውስጥ እግራቸውን እየከተቱ እንደሚያወጡ ቁጠሩ ብለው የሆነ ምስል ያሳዩንና እዛ ምስል ላይ እኛ እየተጨነቅን ነው ምን ያህል ሴቶች ምን ያህል ወንዶች እግራቸውን እዚህ መስመር ውስጥ አስገብተው አወጡ የሚለውን እያሰብን ይያለ ለካ በመሐከል ዳይኖሰር የሚያክል ነገር አስገብተው አሳልፈው መድረክ ነው መድረኩ ላይ የሚደንሱ ሰዎች አሉ ሁለት ጊዜ ምናምን ይሆን አንድ ፒንጉዊንም አለፈና what the fuck ይሄንን የሚያክል ነገር የፎከስ ሬንጅ ውስጥ ገብቶ እንዴት አላየውትም ምናምን ብላችሁ you wonder ተገረማላችሁ ተገረምኩ ማለት ነው እና ብሬናችን ጌም ይጫወታል ወይም ብሬናችን ላይ ጌም ይጫወታሉ ሰዎች ብዙ ጊዜ እንደዚህ አይነት ጌም የማይሰራው ከመንፈስ የተወለደ ሰው ላይ ነው ይባላል ከመንፈስ የተወለደ ከየት እንደሚመጣና ወዴት እንደሚሄድ ማይንድ ፓተርኑ አይታወቅም ወይም በጥቅምና በጠላትነት የመዘገበው ነገር በጣም ትንሽ ነው ወይም አይታወቅም ጠላቴ ነው ብሎ ነግሮ ወዳጁ አድርጎታል ወዳጄ ነው ብሎ ጠላቱ አድርጎታል የሆነ ቁስ የሆነ ጥቅም የሆነ ግለሰብ የሆነ ቡድን ሊሆን ይችላል እና እንትን ውስጥ አትከተው በደመ ነፍስ ይሆን ይሄ
ማስተዋላቸው በጣም አሪፍ የሆኑ ሰዎች አሁን ለምሳሌ ወንድሜ ሌፍት ብሬኑ አሪፍ ነው እና ዳማ 2 ጊዜ ያሸንፈኛል ማለት እና ይችላል ብሬን እንትኑ እና እንዴት ብሬኑ እንደሚሰራ ሳየው ሳትክ ምናምን ስለው ወይም የሆነ ነገር ስለው ይኸውልህ መጀመሪያ እኔ ይሄንን ሲሄድ ኳንቴንት ሄዳለ ቀጥሎ ያንን ሲሄድ ይሄንን ትሄዳለህ ምናምን ብሎ 3 እርምጃ ቀድሞኝ ያስባለክ ተጠሯን አንስቶ ቀጣይ ቦታ ላይ ከማስቀመጡ በፊት በሱ በኩል እኔ ላደርስ የምችለውን እንትን አይቶታል ምንድነው ማሸነፍ ላሸንፈው የትኛውን ተጠር ልበላበት እንደምችል ደብሌቱ ጋር እንደሚበላኝ ሲሰጠኝ እየበላው መስሎኝ እየበላሁም ለካ ለደብል ያመቻቸኝ ነው ምናምን እና ይሄን ሁሉ ካልኩሌት አድርጓል 3 እርምጃ ይሄዳል ኑ በር ግፈት ውስጥ ረድ እና 3 ስቴፕ ሄዷል አሁን he is too much articulated በደንብ ያያል ማለት ነው ፋዘር 4 ተጠር አንስቶልኝ ይበላኛል እንትኑ እኔ በስሜቴ ነው የማስበው አንድ ስቴፕ ልሄድ ይችላል ይሆናል 3 ስቴፕ ሩቅ ነው እኚህን ነገሮች ባለመቻሌ ቶሎ እሸነፋለሁ ማለት ነው ካልኩሌቲቭ የሆነ የሌፍት ብሬናቸው አቅም አሪፍ ይሆንላቸው ሞር ቁጥርን ፊዚክስን ምናምን የሚወዱ ሰዎች ይበሉኛል እና እኔ ሌፍት ብሬን ጋር አይደለም ራይት ብሬን ነው የኔ ፖቴንሻል በስሜቴ ነው የምወስነው ከስተቴ ነው የምማረው እንጂ ላለመሳሳት አልሞክርም እና ስተቴ ውስጥ ማገኘውን አድቬንቸር ነው የምጠቀመው what I mean የምሞክረው ነገር አለ ለምሳሌ ሚስማር ከመታው በኋላ ነው መጋረጃው መንቀል እንደነበረብኝ ማሰበው እዛ ግን መጋረጃው ሚስማሩ መጋረጃው ላይ ቢሆንስ በያስባል ይሆን ነገር ካበላሸው በኋላ ነው ትክክልን ማቀው እና ትክክልነቴን የሚወልደው ብልሽቱ ነው ማለት ነው ሶ በትክክል ለማድረግ አልሞክርም አይታችሁ ከሆነ የመሳሳት ጥቅም የመውደቅ ጥቅም አፍክሮ የማጣት ጥቅም አይታችኋቸው ከሆነ ዳርክ ናቸው ርዕሶቹ ራሱ የኔ ቪዲዮዎች ኮንሺየስ እንደዛ ነው የሚሰራው የሆነ ነገር ስተት ውስጥ ጥቅም አለ ብሎ እንደማሰብ ፐርፐዝሊ እንሳሳት አይልም ግን ስተት ይሰራል ሰው እንደመሆናችን መጣ ስተት ይሰራልና ከዛ ስተት ውስጥ ግን ስተት ነው ወይ ሙሉ ለሙሉ ታይትሉ ያ ነው ወይ ብሎ ፊገር አውት ማድረግ የሌፍት ብሬን አቅም ነው በኪዮስ ነው የሚያስበው ኪዮስ ይመቻል የሆነን ሰው ቀውሱን ካላየው ታላም ነው ኪዮስ ከሌለው አያዝናናኝም ይሆን ነገር ኪዮስን በቅጥር ውስጥ ማሰብ ይሆነ ኖርማል ነው በቃ የሆነ ስተት ነገሮች ይኑሩ የሆነ ነገር ያ የራይት ብሬን አቅም ነው ብዙ ያስኳችሁ መሰለኝ ያለ ርዕሱ ዛሬ እዚህ ላይ አልነበረም ልቆይ ያሰብኩት 2 ርዕሶች አይምሮ ይወስታሉ የትኛው ላይ መወሰን እንዳለብኝ ሳላውቅ ነው ስቲል እዚህ ጋር የመጣሁት የኪዮስ ክፍሌ እንትን ነው ፓተርን ነው አንዱ በኦርደር አለማሰብ ይሄ በስርዓት ያለ ማሰብ ማሳያ ነው ይሄ ርዕስ ሳሊዝ ነው መጣው ሳልዘጋጅ ነው ትላንትና ከዮሴፍ ጋር ስናወራ እስከዛን ሰዓት እኔ ማሰበው ላይቱ እንዴት ነው እሱ በትክክል ይመጣል እንዴ ምናምን አዛኑ እንዳይረብሻቸው ነው እንጂ ምን እንደማወራ አላቅምና ቀውስ ውስጥ ነው ስኖር የከረምኩት ኪዮስ ውስጥ ነው የነበርኩትና ኦርደር ስጠይቀኝ አይከብደኝም what I mean ስለኔ አይደለም አጀንዳው ግን ምን ልወስነው እሺ 2 ርዕስ የመጀመሪያው ርዕስ 3 ኤራ አለው አንድ ሰው ብሎ ኒቼ እንደሚያወራው ዩንግ እንደሚያወራው የኛ ቤተክርስቲያን ወይም የኦርቶዶክስ ሚቶሎጂ በኦርቶዶክስ ሚቶሎጂ የተገነባቸው እቺ ኢትዮጵያ ማለት ነው ስለ ኦርቶዶክስ አይደለም ማወራው ስለ አንድ ህዝብ የጋራ ታሪክ ነው አንሴስተራል ስፒሪት ነው የአያት ቅድመ አያቶቹ መንፈስ ነው እዛ ውስጥ የሚነገር 3 ለሰው ልጆች የሚጠቅም ኢቮሉሽን አለ በቃ ገባውኝ ይሄ ርዕስ ሁለተኛው ርዕስ የነበረው በትናንትናቸው ተጠቅመው ትናንትናቸውን ግን ለማስተዋወቂያ የሚጠቀሙ ሰዎች አሉ እየሰደቡት ትላንትናቸው ይሄ ነበር ይሄኛውን ዲስፖዝ ላድርገው ቀጣይ መጣበት ይሆናል ጊዜው ገና ነው እንዳለው ክርስቶስ ጊዜው ገና ሊሆን ይችላል ይሄ ሐሳብ ይሄኛው ግን ሞር አርቲኩሌትድ የሆነ ፎርም ካለው ልሞክር እስቲ ይኸውላችሁ ሰው 3 ስቴጆች ግዴታ ነው ኒቼ እንደሚለው ዩንግም 3 ነው የሚያስቀምጠው የመንፈስ ሜታሞርፎሲስ የመንፈሳችን ነፍስና አካላችን ተነጣጥለው መቆም አይችሉም አንድ ሰው ነፍስ ከሌለው ይሞታል ማስተዋል ሳይኖረው መኖር ይችላል ያው እንትና ዮሲ ነፍስ ሳይኖረው ይኖር ይሆን አንድ ሰው ምናምን ብሎ
ይመረምራልና ነፍስ ሳይሆን ማስተዋል ሳይኖረው የነፍስ ቢሮዋ ነው ማስተዋል ስለምን ስለዚህ ነፍስና ስጋ ተነጣጥለው አይታዩም በእኔ አስተሳሰብ በመጠቅሳቸውም ግለሰቦች አስተሳሰብ ስለዚህ ማስተዋላችን ሊነጠቅ ይችላል እና ነፍስና ስጋ አልተለያዩ መንፈስ ግን ኢቮልቭ ያደርጋል ልክ አንድ ትል አንድ ምንድነው አንድ ትል ስል የሆነ ብሊንክ አደረገ እሱን ሐሳብ ነግራቸዋል አንድ ትል ቢራቢሮ ከመሆኗ በፊት የምታልፍበት ረድ ይሄ ትል ቢራቢሮ የምትሆንበት ምንድነው ስሙ እጥፋቱ ትል ቢራቢሮ የምትሆንበት ሜታሞርፎሲስ ነው ምንድነው ትሏ ቢራቢሮ የምትሆንበት እጥፋት አለ ዳዊትን ጠይቀው ያውቃል ካተርፒላር ነው ምንድነው አቁትም ሲምፕል ነገር ነው እኮ ውሃ ድፊባቸውኝ እንደም እንግሊዘኛ ነው ውሃ ድፊባቸው እነዚህ እየበጠበጡኝ ነው ሜታሞርፎሲስ ሳይሆን የሆነ ምንድነው ስም የናታቁም እናንተ አይደለም አረዝም በእናትሽ ሜታሞርፎሲስ ሂደቱ ነው ሜታሞርፎሲስ ነው እንዴ ራሱ ሜታሞርፎሲስ ነው መሳይ ድፊባቸው አሁን እነዚህ ከካም ድፊው እዚህ ጋር ዝም ብለሽ ርጭው እንደዚህ ይወጣሉ በቃሽ ዞር በይ እና የሜታሞርፎሲስ ለታሰይ ትነግሩኛላችሁ እንትን ካላችሁት ያቺ ጥፋት አለች ያው ኤልያስንም ይጠቅሳል ማን ነው ጆርዳን ፒተርሰን ሰው ልጅ በሮ ስካይሞት ሞትን እስከማያይ ድረስ አባቶች ያልበልጥምና ወሰደኝ ይለው የነበረው ኤልያስ እስካለ መሞት እስከመብረር ምንድነው የሚባለው ኮካ ካተርፒለር ወደ እንትን የሚበር እጥፋቱ ነው እኮ በበቃ ዞር በሉ ምንም አታቁም እናንተ ላይፍ ሳይክል አለ እጥፋቱ ስም እኮ አለው ታዩ ይመቻችሁ እኔ ጥፋቷ ስም አላት የሆነ ከትልነት ወደ አውሮፕላን ነው ምንድነው የሚበረው ሜታሞርፎሲስ ሂደቱ ነው ሜታሞርፎሲስ ያቺ ግን ጥፋቷ አለች ኢምብሪዮ ምንድነው እንደምንለው ይሄ ኦክተስ ነው ኢምብሪዮ ተብሎ ሽል ምናምን ይሄ የሚባል በቃ ተውት እና ጨቅጨቅ እንድለኛል ከዛ ያቺ ሂደት መንፈሳችን የሚሄዳት ሂደት ሶስት ናት ኒቼ ግመል አንበሳና ሰው እንደሚለው የኛ ሚቶሎጂ የሚለው ልነግራችሁ እኮ ነው የመጀመሪያው ትንሳኤ ህሊና ነው ከደሞዝ ጋር አውርተናል በተለይ መጨረሻው በጣም ፋሲኔት ታረቁታ ተወዱታላችሁ ትንሳኤ ህሊና የመጨረሻው ልንገራችሁ ሶስቱንም ልጥራችሁ ትንሳኤ ህሊና ትንሳኤ ልቦናና ትንሳኤ ስጋ ሶስተኛውን ተወዱታላችሁ ያልኳችሁ we are all ሁላችንም እንደ ሰው ልጅ የሞት ባሮች ነን አይደል ሞት ሆይ መውጊያ የታለ ሲኦል ሆይ ድል መንሳትስ የታለ ብለው ቅኔ የሚቀኙት አባቶቻችን ከክርስቶስ ጋር ነበሩ አባታችን ርግብ ወፎቹን ላባረኮ ነው እዚህ ላይ ቁጭ ላይ አንቋራሉ እና ጌታችን ምን ወደድሽም ጠላሽም ወልሽም ለሞት ታፈንድጃለሽ ልጅህን ውሃ ውስጥ በከተው አንተ ላይ ባልደ በደቅን እንኳን ሳይሆን ልጅህን ውሃ ውስጥ በከተው አንድም የውሃ ጥምቀት የሚያስፈልገው ወንጌልን ሳስተምቅ ውሃ ኪዮስ ስለሆነ ነው ጨለማን በጥልቁ ላይ ሰፍሮ ነበር እና ውሃ አስፈሪ ነገር ነው ጥፋትን በውሃ እናቃለን በሳትም እናቃለን ኢንፋክት ግን ውሃ አጥፊም ነው የቅርቡን የካሊፎርኒያውን ጥፋት ምናምን ማየት ይችላልላችሁ ዴቫስቴቲንግ ነው እንደዚህ የህይወት ምንጭ እንደሆነ አይደለም ስለዚህ ይሄ የትንሳኤ ሞት አለው ኤጅ አለው የመጀመሪያው ኤጅ እና የመጀመሪያው ሞት ተብሎ የሚጠቀሰው ትንሳኤ
ከሞት ከአካላዊ ሞት ቀድሞ ያለው ትንሳኤ ህሊና ነው። ትንሳኤ ህሊና መጀመሪያ ሞት አለ። ትንሳኤ ሞተ ህሊና አለ ማለት ሞተ ትንሳኤ ካለ ይወላችሁ። አሁን ህሊና ዋት ኢዝ ህሊና? ቅድም ስለ የነበርኩት ማስተዋል የሚለውን ተለዋጭ ትርጉም እንውሰድ። የነፍስ የሥራ ቦታ ቢሮዋ ነው ብዬ እንዳስቀመጥኩት። ስለዚህ ህሊና መሞት አለበት መጀመሪያ ከትንሳኤው በፊት። ለምንድን ነው ህሊና? ኤጎ ዴዝ እንደማለት ነው። ህሊና ለምንድን ነው የሚሞተው? ፐርስፔክቲቫችን ቁስል ላይ ስለቆመ ከዚህ በፊት አስተምሬዋለሁ አይደል? ፔን ቦዲው ነው መጀመሪያ የሚቀድመው። ሰው ልጅ ሆነን ስንመጣ ያጣነውና ያገኘነው ነገር ላለማጣትና ለማግኘት በሚል የፈጠርነው ዕውቀት ማለት ነው። ፐርስፔክቲቫችን የሚቃኘው ቫልዩ የምናደርገው ከዛ የተነሳ ነው። በዘመን በቦታ በገጠመኞቻችን ቀድሞ ፔን በገጠመን ፔን የተነሳ ወይም ቀድሞ በደረሰልን ኮምፈርት የተነሳ ኮምፈርቱን ላለማጣት ይሄ ፒተር ፓን ሲንድሮም የምለው ወይም ፔን ቦዲውን ደግሞ ድጋሚ ላለመጎዳት በሚል የሚፈጠሩ የሳይኮፓቲክ ካራክተር ማኪያቬሊያን ምንድነው ሳዲስቲክ ኒሂሊስቲክ ምናምን እየተሆነ የሚከደው ያ ፔን ቦዲ የሚፈጥረው ካራክተሮች ናቸው። ስለዚህ እነዚህን መሰረት አድርጎ የተሰራው ህሊና መፍረስ አለበት። ያ ላይ ጥያቄ የለውም። everybody hate himself ይናገረውና ይናገረው ለጥ የለውም። ሄት ያረጋል። ሄት የሚያረጋው ግን ይሄንን የታጠረ አይምሮ ነው። ጥቅሙን አግኝቶ ያንን ጥቅም ለማስቀጠል በሚፈልግ ሰውና ጉዳት ደርሶበት ያንን ጉዳት እንዳይነካው ድጋሚ እንዳይፈጠር በሚፈልግ ሰው መካከል ነው ልዩነቱ ዓለም እንጂ ምንም ለውጥ የለውም። እቺን የአይምሮ ክፍል አንፈልጋትም። ህሊናችን እንዲሞት እንፈልጋለን። ትንሳኤ ህሊና ያስፈልግ። ትንሳኤ ህሊና ብዙ ሰዎች ይደርሱበታል። ብዙ ሰዎች ዲታች ያደርጉና የምፈልገው ነገር የሚያስፈልገኝ ነው ምናምን እየተባለ ራሱ ይተራጠራል። ጾም አለ፣ ምግቡን በፈቃዱ ማራቅ አለ፣ እዛ ውስጥ ራሱ መታዘብ አለ ነጽሮት ስላለው ህሊናችን የፈለገውን ብቻ እንዳያገኝና ስተት ነው ያለውን እንዳያርቅ እዛ ውስጥም ጥቅም ሊኖር እንደሚችል የምንመረምርበት ዕውቀት የሚፈጥረው ስፔስ አለ። ስለዚህ የተወሰነ ህሊናችን እየሞተ የትላንት ድንቁርናችን እየቀነሰ በዕውቀት እየተተካ ምናምን ሄደ። ትንሳኤ መጀመሪያ ሞተ ህሊና ይከሰትና ትንሳኤ ህሊና። ስለዚህ ይሄን ብዙ ሰዎች ኢንጆይ ያደርጉታል። ሁለተኛው ትንሳኤ ልቦና ነው። ትንሳኤ ልቦና ስፒሪቹዋል አዌክኒንግ እንደማለት ነው። ይሄ አዌክኒንግ ጥቂት ሰዎች ናቸው የሚደርሱበት በመድር ላይ ጥቂት ሰዎች። ዳርክ ናይት ኦፍ ዘ ሶል ምናምን ብዬ መጨቀጨቃችሁ ነው። ጥቂት ሰዎች ይሄ ኤጎ ሬጉሌት የሚያደርገው what is good እያለ ሊያሳድገው የሚሞክረው ራሱ ኤጎ ውስጥ ሆኖ ሰልፍ ነው የሚለው ይሁን ራሱ ኤጎ ውስጥ ሆኖ የኤጎ አካል አይደለም። ግን በአውሮፕላን መሄድ እየፈራሁኝ ስፈራ በመስኮት በኩል ቁጪ እንዲያየውኝ ወይኔ ምናምን የሚለው ፍርሃት ክፍል አለኝና ወይኔ ብዬ እንደይዞርና ራሴ ማገኘው መልሼ ያየው ማን ነው እንደዚህ ያገጨኝ ይዞ ያዞረኝ ራሴው ነኝ። ወደምንፈራው ነገር የሚወስደን አንድ ክፍል አለ። ያ ክፍል ሬጉሌተሩ ይሄ ኤጎ ሬጉሌት የሚያደርገው አንድ ክፍል አለ። እናቱ ውስጥ አባቱ ውስጥ ሄሮዎች ውስጥ ምናምን እየታየ ብልጭ እያለ ና ወደዚህ እያለ የሚያስታምመው የሚያሳድገው አንድ የኤጎ አካል የሆነ ግን ኤጎን ያልሆነ ሰልፍ ምናልባት ሊባል የሚችለው እሱ ክፍል ይሞታል ማለት ነው። መሪህ ይሞታል፣ ይሄው መንፈስህ ይሞታል ወይም ቆልህ ይወሰዳል። በብዙ ቃላቶች ብንመጣበት ራሱ ቀኔ ነው ይፈልቀዋል አይነጥፈም። ይሄ ያ አሳዳጊያችን እንደማለት ነው። መርምረው አሳድገው ተወው እስቲ ቆይ እስቲ ይው ጠይቀው ምናምን እያለ ራሳችንን በሌላ አይን ናቪጌት እያደረግን በሌሎች ሰዎች አይን ጉድና ባዳችንን እየቀየርን እያሻሻል እንድንሄድ የሚመክረንና የሚያባብለን የሆነ እኛን የሆነ ግን ጠቅልለን የኛ ማለት እኛም ልንለው ማንችለው የኛ የሆነ የመንፈስ አይነት መልክ ያለው ቆሌ ምለው በተለዋጭ ስሙ ሻዶ ምንለው የሆነ እንትን በለሷን ከበላም በኋላ የተሰጠችን ቆዳ አለች። እኛ ቅጠል ስለብስ ቅጠሉን ቀምቶ ቆዳ እንደሰጠን ያቺ ቆዳ አለች። ያቺ ፕሮቴክት ብታረገን ከኤክስተርናል ወርልድ ብዙ ትሬቶች እንዳይገቡና ቨልነራብል ሆነን እርቃናችንን የመሆን ስሜት እንዳይሰማን የምታደርግ የሆነች ፕሮቴክተር አለች። ቆሌ ምላት ጊዜያዊ የመንፈስ ስም መንፈሱ ስለተወሰደበት ወይም መንፈሱን ስላጣ አዳም በምትኩ የተሰጠች የሆነች ነገር አለች። we can't call it መያዝ አንችልም እና
we feel safe ማለት ከዛ የተነሳ ያሳደገችን ነው እየተንከባከበችን ነው ምናምን እሷ ትንሳኤ ልቦና ማለት ያቺ ትሞታለች መጀመሪያ እሱ ይሞትና እሱ ይነሳል ያ ክፍል ትንሳኤ ልቦና የተከናወነላቸው ሰዎች ልክ አራት አይን አንደ ማለት ነው የሚሆኑት ሶስተኛ አይን አላቸው ያ ህሊናቸው ሞቶ ስለተነሳ ስለዚህ ሁለት አይን ኖርማሊ ሁሉም ሰው ስላለ ሶስተኛው አይን ማለት ያ ህሊናው ሞቶ ተነስቷል አይደለ ጉዴ እንድባዳቸውን ከቤተሰቦቻቸው ቅንፍ ቅጥራ ወጣውታል ለቤተሰቦቻቸው ጥቅምና በእነሱ አይን ዓለምን ይያዩ ይሄ ባድ ነው ይሄ ጉድ ነው ማለት ትተዋል በሃይማኖታቸውም ዶግማቲክ አይደሉ ጉዴ እንድባድ በሃይማኖታቸው ቢነገራቸው ካልቸራል የሆነውን ነገር ደግሞ ያያሉ ያ ባይብል ብቻ ነው ባይብል ነው ይሄን ያለው ወይስ ሃይማኖት የማዋጣለች ቁርአን ነው ይሄን ያለው ወይስ ሃይማኖት የማዋጣዋል ብሎ የሆነ የሚያይ ክፍል አለ ከቤተሰብም ከሃይማኖትም ያኛው ሶስተኛ አይን ይሆንና አራተኛው አይን ማለት ይሄ ትንሳኤ ልቦና ሲከናወን ትንሳኤ ልቦና ከተከናወነ በኋላ ያ የሚመጣው ሁለተኛ ድጋሚ የሚሰጠን ሰልፍ ሆኖ ሲያገለግል የነበረው እንደ ቆዳዋ የነበረው ሺልድ መከላከያ ወይ ማሳዳጊ ይጠፋል ዲስአፒር ያደርጋል ከዛ now we don't detach from our environment detach ማድረግ አንችል ያየን ሁሉ ውስጣችን ድረስ የሚያይ ነው ይመስለን የቀረበን ሁሉ ወደ ውስጣችን ይገባል ግን ገብቶ ግን የሚሰራው ስራ የሚታወቅ አይደለም ስድብ መሆኑን ያቆማል ኃጢአት መሆኑን ያቆማል ፍርሃት መሆኑን ያቆማል ንዴት መሆኑን ያቆማል ዘሩ እኩይ እንኳን ቢሆን እኩይ አይደለም የሚበቅለው ሰናይ ያለውም ነገር ውስጥ እድፍ ሊታይ ይችላል ኮንትሮል ማድረግ ያቅተናል ከዚህ ምድር ብቻ እንዳልሆነን እንዲሰማን ይሆናል ትንሳኤ ልቦና ማለት ነው መንፈስ ከየት እንደሚመጣ ወዴት እንደሚሄድ ስለማታቀው ደብሮኛል ስትል የድብርትን አርክታይፑን ወይም ይሄ ፓተርኑን የመጨረሻ ጠርዙን ይዘው ልትወጣ ነው ግን በስሜት ካላወቀው በአይምሮህና በእውቀት መርምረህ ምትደርስበት እንዳልሆነ አታውቅም እና የተገኘህ የምትማርበት እንደገና ዓለምህ የሚሰራበት ሆነ ማለት ነው ስለዚህ you see እንትኑን ምንድነው ዓለምን እንደገና ተዘርተን እንደገና ልንበቀል ነው እንደገና የመሰራት ሂደትም ልንለው እንችላለን አዳምን ካፈር እንደሰራው እኛንም አፈር ከተባለች ከዚች ዓለም እንደገና ሊሰራን ሲሞክር እንደማለት ነው እንደገና ነው የምንሰራው ውሻ እንዳዲስ ሚስት እንዳዲስ ልጅ እንዳዲስ ቤተሰብ እንዳዲስ ጓደኛ እንዳዲስ ሙቀት እንዳዲስ ብርድ እንዳዲስ ማንጎ እንዳዲስ ምንም ነገር እንዳዲስ ባህሪያችን ይሰራል እየነካን ሁሉ ነገር እንዲሰራ ማለት ነው አዲስ ትርጉም አዲስ ኔሚንግ ኢቭን ኔም አድርግ እንዳለው አዳም ኔም አድርግ እንሶቹን አመጥቶ ስም ስጣቸው ሲል የ50% of existence ነው ለለ ኔሚንግ ኔም ያረጋል ዲፋይን ያረጋል redefining እንደማለት ነው ምንድነው ህይወት redefining what is ሞት ዲፋይን እንደገና ልጅ ምንድነው ዲፋይን ማድረግ ፍቅር ምንድነው ዲፋይን ጥላቻ ምንድነው ሐሜት ምንድነው ትርጉሙ መጥፎ ነገር ዲፋይን redefining ይደረጋል ያ ከባድ ደረጃ ነው እግዚአብሔር ያድላችሁ ዛጋ ለመድረስ ያድለን ትንሳኤ ልቦና ከተከናወነልን በኋላ የወትሮን ሰው መሆን አይቻልም ተነጥሎ የሚያይ ክፍላችን እንትናውን ምለውኮ መንሸላሊት አይቼ ድሮውን የለችም እፈራገጥ ነበር እና እንደዛ ትንሳኤ ልቦና ሲከናወንልን እያንዳንዱን ነገር መላሳችን አይምሮአችን ጆሮአችን ብልቶቻችን እንዳዲስ ይሰራሉ ማለት አዲስ ሰው ለሞት ዘርበይ እናሽን ዘርበይ ትራሱ ስለገባ ነው ዛ ልጅምት ነው እንተኛበት በቃ እና ድጋሚ ሁሉ ነገር እንዲሰራ መፍቀድ ማለት ነው ኤጎ እንዳዲስ ነው ቅጥሩ የሚሰራው ከዛ በኋላ ኤጎ ያስፈልግም አይባልም መጀመሪያ የኤጎ ክፍላችን ዳይዝ አርጓል ኤጎአችን ዴዝ አርጓል ትንሳኤ ህሊና ማለት ነው ትንሳኤ ሞተ ህሊና ይኖርና ሞተ ትንሳኤ ይኖራል ሶሪ ሞተ ህሊና ይኖርና ትንሳኤ ህሊና ይኖራል ማለት ሞተ ልቦና ይኖርና ልብን በመንፈስ ወክለን የምናወራው ያቺ ቆዳዋ ወይም ሻዶ ምንለው እሱ ይሞትና እንደገና ይነሳ እንደገና ሞተ ማለት እሱ በቃ ሰውነቱ እንደገና እየተሰራ ነው ማለት ነው ዓለም እንደገና ለያየት ነው ይሄ ትልቅ ስቴጅ ነው ይያል
ሶስተኛው ትልቅም የሚለውን ቋንቋ የሚጥሰው ዩንግም መተርጎም ሲጀምር ቅልሽልሽ ፍርትርት ምናምን የሚያረገን ይሄ ትንሳኤ ስጋ የሚባለው በጣም አደገኛ ነው። ነካ ለማድረግ ሞክሬ ማንኔ ቆርጦብኛል። በዛኛው በሾርትስ በኃይሉ ሾርትስ በሚለው አጫጭር ቪዲዮዎች በመሰራበት ከቅዱስ ጋር ሳውራ ሰምታችሁ ሊሆን ይችላል። ግን በደንብ ላውራው። ትንሳኤ ስጋ አለ። ትልቅ እኮ የምስራች ነው ለሰው ልጅ ነው። ለየትኛውም ለኢትዮጵያዊ ለግብጻዊ ምን አይደለም። ቋንቋ ቀለም የለውም፣ ሃይማኖት የለውም፣ ብሔር የለውም፣ የሃይማኖት እንትን ስታተስ የለውም። ሁሉን በሚገዛው ሞት ላይ ጌታ መሆን ማለት ነው። እንግዲህ ይሄ በኃይሉ ሊነሳ ማለት ነው። ይሄ አካሉ ሞቶ ሊነሳ ማለት ነው። ሞቶ ሊነሳ እኮ ሁልሽም በቀጠሮ ይሄ ያለሽ አይደል? ሁላችንም አለ ሞተን እንነሳለን የሚል ተስፋ አለው ብዙ በሃይማኖት የሚያስብ ሰው። ሞተን እንነሳለን። ሞቶ በስብሶ ለመቅረት አይደለም ማፈጣጠራችን። ከአፈር ውስጥ ድንጋይ ወጥተን ከድንጋይ ውስጥ ይሄን ካሜራ ሰርተን በዚህ ድምጽ እናንተ ጋር ደርሼ እንድንነጋገር ያደረገ ይሄንን ካለ መኖር ወደ መኖር የሚያመጣ ፍጡር በስብሶ ይቀራል ማለት ቀልድ ነው። ኦኬ ይነሳል። እሺ መቼ? በቃ ሁሉም በእስልምናውም ኢንፋክት ክርስቶስ ሲመጣ ነው የሚሉት እነሱም ኢሳ ይመጣል ብለው ነው የሚያስቡት የዓለም መጨረሻ ላይ። በእኛም ይመጣል ያው ክርስቶስ ይመጣል በሚለው እናያዘውና እሱ ይመጣል። ከሱ በኋላ ምድር የበላችሁን ተፋለች ምናምን። ጥሩ እሺ እሱ የለም አላልኩ። ግን እዚሁ ሞቶ በነሳት ቢቻልስ ነው። እንግዳ ሐሳብ ነው፣ ያስፈራ ይሆናል። ግን የምስራችም ነው። ማን ሞቶ የተነሳ ታውቃለህ አልኩት አንድ ጊዜ ደሞዝን። ሞቶ የተነሳ ሳይሆን እንዳይሞት የተነገረለት ሰው አታውቅም አለኝ። አሃ ማን ነው አልኩ። የባይብል ውስጥ የመጨረሻ የቀረችው መጽሐፍ ዮሐንስ ራእይ ናት። ሌሎቹ በሙሉ ስቶሪ ናቸው። ዮሐንስ ራእይ ክፍት መጽሐፍ፣ መጽሐፍ ቅዱስ ክፍት የሆነው ራእይ ስላለው ሌሎቹ አያስፈልጉም አላልኩም፣ ግን ስቶሪ ናቸው። ይሄኛው ግን እና እንዴ ስለ መጨረሻው ዘመን ልጅም እንኳን ቢሆን ስለዛች ቀን አያውቅም ምናምን ብሎ ራሱ የአብ ልጅ ክርስቶስ ያወራባት ያቺ እለትና ጊዜ እንዴት በዚህ ሰውዬ ተጻፈች ነው። ዮሐንስ ከትንሳኤ በኋላ ክርስቶስ 8 ጊዜ ተገልጧል። አካሉ ከተነሳ በኋላ ከሞት ሲቆጠር አንደኛው የተነሳበት ሞመንት ላይ የተከሰተ ነገር አለ። መጀመሪያ ደቀ መዛሙርቱን ሲጠራቸው ሁሉንም ሲጠራቸው ክርስቶስ ወዴት ነበር የሚሄደው? ወደ ሞት። ኦኬ ስለዚህ የሚሞተውን የጠራቸው ወደ ሞት ነው የሚመጡት ማለት ነው። የተነሳው ግን የጠራው አንድ ሰው አለ። ጴጥሮስን አሳ ላይ ውሃ ላይ አሳ ሲያጠምድ አግኝቶት ዮሐንስ ጌታ እኮ ነው ብሎ ነግሮት ኢቭን ጌታ መሆኑን ለዮሐንስ ታውቆ ለጴጥሮስ አለመታወቁ ራሱ የሚገርም ነው። ዮሐንስ አውቆታል ማን እንደሆነ እና በቅርብ የሚከተለው ደቀ መዝሙር ይባላል። እመቤታችን ወደ ቤቱ ይዞ ሄደ ደቀ መዝሙር ይባላል። በብዙ ስም ይጠራል። ቁጥረ ገጽ ምን መለኮት፣ ነባቤ መለኮት ብዙ ስሞች አሉት እና ይሄ ከባድ ነብይ ነው፣ አደገኛ ነብይ ነውና እሱ አውቆታል። ጌታ እኮ ነው አለው እና አብሮት ነው የሚያውቀው፣ እኩል ነው የሚያውቁት ሁሉ። ከዛ ውሃ ውስጥ ገባ፣ ይዘህልኝና አለ። ይዞት መጣ። ቁጭ ብሎ አሳ በሉ ተወደኛለህ ብሎ ጠየቀው ምናምን ጨረሱ። ከጨረሱ በኋላ ግን ወደ ጴጥሮስ ነበር ጉዳዩ። ወደ ዮሐንስ ቢሆን ዮሐንስ ጌታ እኮ ነው አይልም። ራሱ ሮጦ ይሄን ነበር ዮሐንስ እንደሆነ ሰርድ ፓርቲ ነው እዚህ ጋር የቀረበው። ተፈላጊው አካል ጴጥሮስ ነው። ሌሎቹንም እንኳን አናግሯቸዋል። በኤማውስ መንገድ ሄዶ ተሰቅሎብን ነበር እኮ አንድ ነብይ አንድ ወዳጅ ነበረን መምህር ነበር ምናምን ብለው ሲያወሩት እኔ እኮ አብልቷቸው አይናቸው ሲበራ ከኛ ጋር ደር አሉት። እነሱም አያውቁት። ዮሐንስ ግን ያለምንም ያውቀው ነበር ኢየሱስ ክርስቶስ። ጎንና አስነካኝ ያለ ቶማስ ነበር። ሁሉ በየራሳቸው እንትን የሆነ አለማወቅ እሱን አለማወቅ ከትንሳኤ በኋላ ነበር። ዮሐንስ ግን ጌታ እኮ ነው ብሎ ተናገረ። ማለት ያውቀዋል ማለት ነው። ኦኬ በጣም ከባድ ኮንሰፕት ነው። የተነሳውን ያውቀዋል። ከዛስ ሌሎቹን እኛ በጎኑ ጣቱ ያስገቡት ምናምን ድጋሚ ከውሃ ውስጥ የወጡት እነዚህ ድጋሚ ያገኛቸው ሌሎቹን 11ዱን 10ሩን ያው ይሁዳ ሞቷል 10ሩን ተከተሉኝ ሳይል ዮሐንስን ተከተለኛል። የተነሳው ይጥራ አባቴ አሜን በላ። የተነሳው ይጥራ። እኮ የሚገርም ነገር ነው እኮ ጌታ ደነገኩ። ደሞዝ ይሄን የነገረኝ ቀን የሆነ እንደ መጠራጠርም አደረገኝ። ነጠል ብዬ የሰው የታድሶ ነው
ምንድነው የሰውዬ ምናምን አልኩኝ። ምንም የታድሱ ነገር የለውም ከኔ በላይ ኦርቶዶክስ ሊሆን የሚጥር ሰው ነው። ምንድነው ታዲያ እንዴት ነው ይሄ? ጥሩ እኮ ነው ግን ምናምን ትለለ ጥሩ እኮ ነው ግን እንዴት ነው ይሄ ለኔ? ኧረ እቺ በዛች እኮ ምናምን ትላለ። ያን ያህል እኮ ፍቅር ኖሮ አይደለም ከኑሮ ከህይወት ጋር ምናምን አንተ ባለጌ ውሻዋ ላይ ሽንቱን ይሸናባታል። የሚስቴ ወንድም ልጅ እና የሆነ ነገር ሸክ ትፈራለህ እኮ እንዴ ያን ያህል አፍቅሮተ ነው አይ ምናምን ኖሮ እዚህ ዓለም ጣም እኮ አግኝተ ምናምን ላይሆን ይችላል። ግን አለመሞት is a new thing brother። ሪኒዋሉ ይሄ መታደሱ ለተለት አዲስ እየሆኑ መሄዱ ያስናፍቃል። እኔ ነገና አፍቃለሁ ከዛሬ በላይ። ግን at the same time ደግሞ ዛሬ ላይ ስታክ ማረግበት ትንሳኤ ሰጠ ቢባል አልፈልግም እላለሁ። ግን የሆነች እንትን ነገር ሸካ ፈራውት ደሞዝ ይሄን ሲል እና ትንሳኤ ህሊና ትንሳኤ ስጋ ሊከናወንለት እንደሚችል ተረጠሩ ማለት ነው። ሌሎቹ እንደ ይው በደመ ነፍሳቸው ገብቷቸው አይሞትም እንዴ አሉ። በሆዳቸው ነው ያሉት። ጴጥሮስ ነው ያለው አይሞትም ማለት ነው አሉ ዮሐንስ። ከዛ አይሞትም አላልኩም አላቸው። በርግፈቱ እስኪመጣ እንዲወድ ብኖር እስኪመጣ እንዲኖር በወድስ ነው ያለው። እሱ ወዶ ምንም የሚቀር ነገር የለም ትውት ስለሆነ እንዲ ይላል እንጂ እስኪ አይሞትም አላልኩም ማለት ከመጣውኝ በኋላ ይሞታል ድጋሚ ክርስቶስ የሚመጣው ደግሞ ቁርአኑም ወንጌሉም እንደሚለው የመጨረሻው ፍርድ ላይ ነው። እስኪመጣ አይሞትም አላልኩም እስኪመጣ እንዲኖር በወድስ ነው ያልኩት አለ። አቦ ሚሚ ትንሳኤ ስጋ ማለት ይሄ ነው። የተነሳው ክርስቶስ ይጥራችሁ ባህሪያችሁን ሪኢንጂነር ያደርገዋል። ሪኢንጂነሪንግ እንደገና ወደ ስጋችሁ ወደ ታድሶ ነው የሚሄደው። ወደ ሴሎቻችሁ ሪቨርስ ያደርጋሉ ማለት ነው። አሁን ይሄንን አልሞትኩም ሞቼ አካሌ እንምታዩት ነው። ይሄ ሞቶ ተነሳ አላልኩም። ሊናይ ልል ይችላልው እንዱ ትቢት ካልሆነብኝ ልቦናይ ልል ይችላልው። ስጋዬ ግን እንዴ ስጋ ከባድ ነው አይደል? እና ወንጌል ትሞታለች በኃይሉ ይሞታል ሚስቴ ትሞታለች የሚለውን ሐሳብ መፈተን የሚችል ብቸኛ ሐሳብ ያገኘሁት ይሄን ነው። አደገኛ ዘር የመጨረሻ ተመቸኛ እና ነፍሴን በገዛ እጄ ጥላታለሁ አነሳታለሁ እንዳለው ክርስቶስ ደሞዝ ኤክስቴንድ አድርጎ ይሄን ሲያስተምረኝ ምን አለ? ይኸውልህ ካፌ ነው ቁጭ ብለን እናረው ይሄ ብቃት 10ኛው ከዊነሳት ምናምን ብቃት ከፍ እያለ ሲሄድ መጨረሻ ላይ የሞትህን ቀን ታውቀዋለህ። በቃ ባይልሻ ከነጎዲያ ገልሻለሁ ወይም ከነጎዲያ ትሞታለህ። ስለዚህ ራስን አዘጋጅ ቤትን አዘጋጅ ምናምን ይልሃል ማለት ነው። ያው እሱ ስለሚነግርህ ድምጹም የምትወደው ስለሆነ የከንቲባው ድምጽ በስልክ ተደውሎ በቃ የሆነ ገንደ ቆሬ ፊት ለፊት አስፓልቱ ላይ የሆነች ቤት ለቅቄባለሁ ቢለኝ ይሄ ድምጹ ብቻውን የሆነ የሚፈጥርብኝ ረፍትና ሳላገኘው የማግኘት ስሜት አለ። ስለዚህ ልክ እሱ በዛ አይነት ድምጹ ቦልድለስ በቃ ወስድሻለሁና ይላል ማለት ነው። አሁን ይሄንን ነው ደሞዝ አንስቶ ግን ራስህ ስጋህን እንዲሞት ማዘዝ ትችላለህ ነው። ልክ መለኮትን እየሆነ ይመጣል ዲቫይን ይሆናል። ኔቸር ተሰርቶ ያልቃል ለማለት ነው። ልክ አዳም በአርብ ዕለት ተሰርቶ እንዳለቀው ከዛ በኋላ በገዛ እጄ ጥላታለሁ በገዛ እጄ ያነሳታለሁ እንዳለው ክርስቶስ በፈቃድ ትሞታለህ ማለት ይነግርሃል። ከዛ አንተ ነህ የምትፈቅደው መሞት ትፈልጋለህ። እመቤታችን እንደዛ ይባላል ሚቶሎጂካሊ እመቤታችን በፈቃዷ ነው ያረፈችው ምናምን እንደዚህ አሉ የሚነገሩና ያርግልን ነው የሚባለው። ምንም ኑፋቄ ያስተማርኳችሁ ትንሳኤ ስጋ እንዲከናወንላችሁ ትንሳኤ ሊና እንዲከናወንላችሁ ትንሳኤ ልቦና እንዲከናወንላችሁ ይሄን አድርጉ አላልኩ። ምንም ነገር ማድረግ አይተበቅባችሁ። ጀስት ኢቮልቭ ሰውን ጥቀሙ ራሳችሁን ጥቀሙ መልካም ነገሮችን አስቡ መጥፎችን ተነጥላችሁ በመልካም ስም የሚመጣውን ጠርጥሩ ነው የኔ ትምህርት። ሀውቱን አላወራም ብዙ ጊዜ እንዲ አድርጉ አልልም። አድርጉ መጥፎ ስለሆነ እስታለሁ እኔ። ስለዚህ አድርጉ አይደለም ምንም እንድታረጉ አይተበቅባችሁም። የምስራች ነው መነግራችሁ። የምስራች ግን በቃ ይሄ አካላችን ውስጡ ነን አይደል? ድጋሚ የመነሳት እድል አለው ክርስቶስ ከመምጣቱም ቀድሞ ነው ማለት ነው። ሲመጣ አብረን ሞታለን እኩል 1000 ዘመን ሊኖር ይችላል እያልኳችሁ ነው። ሌላ ቋንቋ ልጠቀም 1000 ዘመን ከክርስቶስ ጋር መኖር የሚችሉ ከክርስቶስ ጋር ሲባል ይሄ መጥቶ አይደለም
አመጣጡ ላይ ሁለት አይነት ዲቤት ስላለ ሊቃውንቱ አባ ጊዮርጊስ ዘጋስጫ መጥቶ በአካል 1000 ዓመት ይኖራል ብለው ያስተምራሉ። ሌሎቹ 1000 ዓመት ፍጽምና ነው የፍጽምናን ቋንቋ ለመጠቀም ነው ይላል። ዲቤት አለ። የሊቃውንት ጉዳይ ስለሆነ ችግር የለውም ራሱ ሪያሊቲው የሚፈታው። ግን እቺኛዋ ተጠብቃናለች አብሮ መኖር የሚቻልበት ማለት ነው። ግን ይሄንን ስንል ሽበታችን እየመጣ ጸጉራችን እየገባ አካላችን እየደቀቀ ነው። ሌላ ፎርም ሊኖረው ይችላል። ግን በዚህ አሁን ባልኩት ትርጉሙን ተውት፣ እንዴት እንደሚሆን ተውት። ሊሆን ቀጠሮ ያለውን ነገር ግን ስሙ። እንዴት እንደሚሆን ተውት። ዶንት ሜክ በዚህ ነው መንገዱ፣ በዚህ ነው ይሄ ነው ከዚህ በፊት እንዲህ ነው የተደረገው እንዲህ ነው የሚደረገው አትበሉ እንጂ ጽንሰ ሐሳብ ጽንስ ነው ያዙት። እንደ ጽንስ ይቀመጥ ውስጣችሁ። ይሄ ልክ ማርያም በልቧ ተጠብቀው ነበር፣ በልባችሁ ጠብቁት ይሄን ጉዳይ። እኔ መጨረሻ ያጽናናኛል። በብዙ ነገር ውስጥ ሳልፍ ትንሳኤ ስጋው ላይ ተቀጠረለት ይሄን ያህል ከፍታና ማዕረግ የተሰጠው የሰው ልጅ መሆኔን አውቃለሁና በጣም ትንንሽ ጉዳዮችን ምናምን ብሎ ማለፍ ይችላል ውስጤና በቃ ብሎ እንኳን ደስ አላችሁ ምናምን እንዳለ የሆነ በዓል የለም የሆነ ድርጊት የለም ያሳየዋችሁ እንደዚህ ሞቼ የተነሳውት ነገር የለም። ግን ይሄንን ግን ሁሌ ያብላለው አልውስጤ እቺ ተገርሞባት የዛሬ 2 ዓመት ገደማ እኮ ነው ያወራነው አዲስ አበባ ሮሚና ካፌ እኔና ኃይለሉል ከደሞዝ ጋር ቁጭ ኃይለሉልን ሁሉ ጠየቁት። ይሄ ኃይለሉል ትንሽ ያውቃል ስለ ባይብል ከኔ ተሻለ። ይሄ ነገር አው ይባላል እኮ በአባቶቻችን እኮ ይሉታል ትንሳኤ ስጋ አለ ለሰው ልጅ በቀጠሮ ምናምን አለኝና በቃ እሺ ምናምን ብዬ የሆነች ጥግ አስቀምጫታለሁ። ግን ማርያም በልቧ እንደምትጠብቀው በልቤ እከታተለዋለሁ፣ ትርጉም ፈልጋለሁ። አዲስ ወሬ ከሰማው አዲስ ትምህርት ከሰማው ላበለጽገው በተጨማሪ አይን ላይው ሞክራለሁና ሞር ቪዚብል እየሆነ መጣ ቁጥር አይ ዊል አፕዴት ዩ። ለማንኛውም ቻው መልካም ሁሉ ይግጠማችሁ። ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ ምታዩ